እኔ እንደዚህ የጠነባ ዳኛ ይቻል አቅም እኔ ለምን ተነቃቃችሁ ብሎ ቀይ ካርድ አለ እንዴ? ለምን ተነቃቀ? ለምን እንዲህ ገና አልነካውም እኮ ገና እንዲህ ምንም ሶፍት ተች ምን አድርግ ምን አይነት የጠነባ መላጣ ዳኛ እንደሆነ እኔ ሁሌ ቫር ከተባለ ሁሌ ውሳኔ መቀየር አለበት። በቃ ሁሌ ሳይኮ ነው የሚበሉት። እኔ ይሄንን ቀይ ካርድ እኔ ኧረ በፈጣሪ እኔ እሱ ላይ ለማማኘት ኦልሬዲ 2-0 እየተመራን ነው። ግን በጣም የጠነባ የሸርሜዳ መላጣ ዳኛ ነው። ከአንድ ወር አንድ ቀን እየተጫወቱ ዛሬም ተለጠፉ በበዓል ማግስቱ በልልኝ ምድረ ቅሪላ ሁላ ጓጉቼ ነበረ ላይሽኔ ማንቼ ግን ምን ያደርጋል ለለየ ጉማዬ የሁለት ወር ናፍቆትሽ ልትወጪ ሳሩ ቢታጨድ እኮ ተገቡ ነበረ። ሁለተኛውን አታጭድም። ያው ያልታጨደ ላይ ማግባት ከባድ እንደሆነ ታውቃላችሁ። እኔ ሳልጫወት አንቺ ከሁለት ዋንጫ ወጣሽ ወጀለኝ ገደሽ ሁለት ወር እንዲናፍቃል ለመለጠፍ ነው ዛሬ ፋሲካ ነው ዛሬ ነው ዛሬ ወጥወሉ ዛሬ ጠብቂኝ 10 ቪዲዮ ነው የምለቀው ጠብቂኝ እስክሴኔ ቆጆ ሊድሴ ልጅነቴ ለነገሩ ማንቸስተር እኮ አስጠፍቶባቸዋል። እንዴት የጠፋባቸው ወር ሙሉ ተኝተው ነበር አሉ። ታግሻለሁ ለማንኛውም ታግሻለሁ። ምንድነው አትነጋገሩም እንዴ? ፈርስታ 3-0 ወጣን ነበር ማለት ምንድን እንዴ? ማአት ስህተት እንዴ! በጣም የሚያስጠላ ሰነፍ ድካም ምናምን 1 አመት አርፈ መጣ። በልበልበል አስተካክለው፣ ሰከንድ አፍ አስተካክለው። በአንድ በሁለት ተጫዋቾች ቅያር ነው እንደዚህ ድክምክሙ የሚወጣ እንዴ? አትነጋገሩም? ፓስ እንኳን ስትደራረብ ከኋላ አለ ምናምን እንዴ? ማርቲኔዝ ምን አይነት ፓስ ነው? እዛ ምንድነው? ወረረ አስተካክሉት። ጭራሽ ምንም ምክንያት ይችላል። የዩናይትድ ደጋፊ ጀለሴ ጋር ደውዬ ምን ሆናችሁ ነው 15ኛ ላይ ባለ ቡድን የተሸነፋችሁት እለዋለሁ። አምና የነበርንበትን ለመዘከር ነው አለ። ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውት፣ እኔ ስለዚህ ሰውዬ አላወራም። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትህና ያን ኳስ ከጎል ያወጣ ማን? ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ። ይገባዋል አያገባኝም። ይገባዋል እንዶ ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያደርጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ ፕራንክ ነው በሉን፣ ቀልድ ነው በሉን። እንደው በአላህ ቀልድ ነው በለኝ ጌታዬ። ምን አባታችሁ ነው 1 ወር ስትሰሩ የቆያችሁት? 1 ወር የት አባታችሁ ተኝታችሁ ነው እንደ 1 ወሩን ያሳለፋችሁት እንዴ? ሁለት እኔ ጎሉ አይደለም ባለሜዳው እኮ ሊድስ ነው የሚመስለው። እየቀጠቀጠ ያለው እኮ ሊድስ እኮ ነው። በአጋጣሚ ነው የገባውን በሌኒሮ የተባልከ ከብት ሆንክ ልጅ። እንዲሁ ካዝሜሮ ንፍጭል ያልክ ሰውዬ። ሌላ ደግሞ አንድ አለ ሴስኮ ቁመት ብቻ ብቅል አውራጅ። አረ ባካችሁ ምንድን ነው እያደረጋችሁ ያለ? አረ እፈሩ እንዴ! 1 ወር ቁጭ ብላችሁ ተዘብዝፋችሁ መጣችሁ እንደዚህ። አረ ባካችሁ ሁሉ ሰከንድ አፍ ማይክል ካሪክ የሚደረገውን አድርገህ ጨዋታውን ቀይረው። የሚደረገውን አድርገህ በዚያ እንላቀቃት። ወይኔ መቃጠል። ካሬክ ግን ማይኖ እንደሌለ ቀድማ አትናገርም እንዴ? ቀድማ አትናገርም? ብዙ አፌን ከፈትኩ፣ ከወያናው ጋር ብዙ ተናገርኩ። ማይኖ የለም ብትለኝ እኮ እንደዚህ አለፈልፍም።
ተዋረድን እኮ። በኡጋርቴ መጫወቻ ሆን፣ በሊድስ መጫወቻ ሆን፣ በአንድ ተጫዋች 2 ጎል መጫወቻ ሆን። ተበልሽ በአንድ ቀን የኔ ጠንበለል የኔ ተሰጣሻ ተሰጠሽ ታባል እንደው ምን ትሆኑ እንዲህ አርጓችሁ እንዲህ ነበር ሲያረጋችሁ የነበረው በሜዳሽ በደጋፊሽ ፊት ማጂ ተበልስ ሰባ ደቂቃ ሆነብኝ። እስኪ ደስ ያለው ሰው ካለ አንድ ቁጥር ይጻፍልኝ። የምሬ ነው። መቼም ኢን ሚሊየንስ የኢትዮጵያ ሕዝብ ደስ ብሏቸዋል። የምር ሊድስን ማን እንበለው? የምሬን ነው። ማን እንበለው? ማርያም ባጫ ደበሌ ብርሃኑ ላይ ማን ይሁን? የምሬን ነው። ኪም ኮንቾ ነው የሚባለው። ይሄ ደቡብ ኮሪያው ነው። ሊድስ አፈር ልብላል እናቴን። የምሬን ነው። አለቀው ግሎሪ ሊድስ ዩናይትድ። የምሬን ነው። ኦልትራፎርድ የምሬን ኦልትራፎርድ የዩናይትድ ሜዳ ነው ወይስ ደግሞ የሊድስ ሜዳ ነው የሚመስል? ያራዳሉ። እንዴት አባቱ ነው ደስ የሚለው። የምሬን ነው። ከአንድ ወር በኋላ መጥቶ እንግዲህ ይሄኛው አጓጉቶ የነበራቸው ክለባቸው ተሰጠው። አለቦታሽ ተቀምጠሽ በሲስተምና በቴክኖሎጂ ችግር አለቦታሽ ተቀምጠሽ ገና ትወርጃታለሽ ገና ቶፕ 4 ቶርጃ 5ኛው ነሽም ነገሩ አድቫንቴጅ አለሽ። 3ኛ የኔ ቦታ ነው ወይ የኔ ወይ አስቶን ቪላ ትወርጃታለሽ ገና ትወርጃታለሽ። እንዴት ደስ እንዳለኝ ማርያምን። የምሬ ነው። ያለ አግባብ ያለ ስራቸው ነበር ይሄን አንድ ወር ሲስቆ የነበረ በእኛ ላይ። እንደዛ ከሲቲ ስለጠፍ ከፔሲጂ ሲሰናበት እንደዛ ደስ ብሏቸው፣ አርሰናል እንደዛ ሲሆን ደስ ብሏቸው ነበረ። እንዴት አባቱ ነው ደስ። እግዚአብሔር ግን ይፈርዳል። ፈራጅ ነው በእውነት። የምሬ ነው። ቱፒስ አባቴ እንቆቅልሽ 24 ቀን ቆይቶ የማያሸንፍ ክለብ እስቲ ኮሜንት ላይ አስቀምጡልኝ። ግባና አውጣው። ሁላችሁም እንደምታውቁት እኔ አርሰናል ደጋፊ ነኝ እና ፌር ነኝ። ይሄ ያሰጣል ቀይ የምር ከጠየቃችሁኝ አያሰጥም። ነካ ነው ያደረገው። ሞሸቅ ነው ልክ እንደ መሞሸጥ አይነት ነገር ነካ አደረገው። አሟለጨው። በቃ ምንም አልጎተተውም። ቀይ ካርድ ስለተደስ ብሎኛል ወይ? በሚገባ በእውነት ትክክለኛ ዳኛ 1000 ዓመት ዳኝ አንተ ናና ፍርድ ቤት ራሱ መዳኘት የምትችል ግሩም እጹብ ድንቅ የሆንክ ዳኛ ነህ። ይመችህ የኔ አባት። ይቻላል። ማን ተቃጥሎ ማን ይቀራል? የታባሽ በወራ እንዴት ተጫውተሽ እሱንም ይመችሽ። ናውጣ ቀብራራው ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም። ምን አንድ ሳልጫወት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጫወቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም። በቃ እኔ እኮ ነገርኩህ። አንተ አለመጫወት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ። ሳትጫወቱ እየተቆራራችሁ ብትኖሩ ነው ጥፌታባሽ። በሜዳና በደጋፊሽ ታፍልተሽ ነበረ። ሰሞኑን አፍልተሽ ከተን ያልኩት እኛ የምናውቀው ዩናይትድ እኮ ድሮም እኮ ነው። አረ ወገናቸው ዩናይትድ በሜዳው ሊድስ
ዩናይትድ ጥጉን አስያዘልኝ። ሜዳው ላይ መጥቶ ሊድስ ዩናይትድ ስትጥጥጥጥ ጥግ ድረስ ይመቸው። እንደውም ትንሽ እኮ ሊድስ አስጨነቃችሁ። የምታባክኑት ኳስ ምንድን ነው? ዩናይትድ እኮ አስጨነቀን የሆነ ሰዓት። ከምሬን እኮ ነው መላችሁ። የምታባክኑት ኳስ ምንድን ነው? ደግሞ እዚህ ጋር ምን እያደረገ ነው? ማርቲኔዝ ሉጋም የያዘ መሰለው እንዴ? አህያ ነው እንደሚጫወተው ምንድን ነው? በእናታችሁ አረ ይመቸው። ሬድ ካርድ ይመቸን። እኛ የምናውቀው ማንቸስተር ዩናይትድ ይሄ ነው። ለዚህ ነዋ የናፈቃችሁ ወር ሙሉ ካልተጫወተ የማይሸነፈው ክለብ ይኸው ከወር በኋላ ተሸነፈ መጥቶ። አረ ይመቸን። በስመ አብ ምን አይነት ያበደ ጨዋታን የተመለከትነው። ከ24 ቀናት በኋላ የተመለሰው ማንቸስተር ዩናይትድ በሽንፈት ጀምሯል ጨዋታውን። ቀይ ሰይጣናቱ እንግዲህ በሜዳቸው ኦልትራፎርድ በሊድስ ዩናይትድ 2-1 የሆነ ከባድ ሽንፈት ደርሶባቸዋል። በነገራችን ላይ ሊድስ ዩናይትድ ኦልትራፎርድ ላይ ያሸነፈው ከ45 ዓመታት በኋላ ነው። የዩናይትድ ተጫዋቾችም እንግዲህ ለበርካታ ጊዜ ባለመጫወታቸው የማች ፊትነስ ጉዳይ በግልጽ ሜዳ ላይ ይታይ ነበር ብዬ አስባለሁ። ማይክል ካሪክም እንግዲህ ለመጀመሪያ ጊዜ በዩናይትድ አሰልጣኝነታቸው በኦልትራፎርድ የተሸነፉ ሲሆን የሊድስ ዩናይትዱ ኦካፎር እንግዲህ ማንቸስተር ዩናይትዶች ላይ ሁለቱንም ግቦች አስቆጥሮባቸዋል። ለዩናይትድ ብቸኛውን ግብ ካስሜሮ ያስቆጠረ ከሽንፈት ልትታደጋቸው አልቻለችም ማለት ነው። የአርሰናል ደጋፊ የት ነህ ሀቢቢ? ና አንዴ ሰብሰብ በልኝና ማለት ነው እዚህ ወዘተ ከነማ ላይ አንዴ ሳቅ መብት ነው ሀቢቢ። እንዴት ነው ደስ የሚለው። ሻይ ለጠፉልኝ። ሳይ ውግት ሊድስ አንቺ ሰላም አስከባሪ እንዲህ ኃይለኛ የሚያደርጋችሁ ምንድን ነው? ግራ ለቅዱስ ዮሐንስ አንዴ፣ ለመስቀል አንድ ጊዜ፣ ለአረፋ አንድ ጊዜ፣ ለኢድ አንድ ጊዜ ግርም እኮ ነው የሚለው ሀቢቢ። ሊድሷ ግን ምን ምትሃት ሆንሽ ክለብ አረጋጋሽልኝ። ሳይ እኔ በጣም ደስ ብሎኛል ሀቢቢ፣ በጣም ደስ ብሎኝ። ሰላም አስከባሪ ሊድስ ይመች እና የዚህ ክለብ ደጋፊ መጥቶ ሊያበሽቅ ከሞከረ ሀቢቢ በየትኛው ሞራሉ ነው የሚያበሽቅ? እንዴት አድርጎስ ነው የሚያበሽቅ ነው ብለና ይመቸን። እንኳን ደስ ያለን አርሰናል ባይ። ወይኔ እንዴት ነው የሚያናዱ! በፈጣሪ ስም ይሄ ሁሉ ቀን አጠብቀን በሜዳችን በኦልትራፎርድ ሊድስ ለጠፈን። በፈጣሪ እኔ ኡጋርቴ የተባለ ፍጥረት በቃ ባላዩ እውነት ባገኘው እንደዚህ ብገለው ለጥፌ። ወይኔ ዳኛው ግን ይችላል። ዳኛው አስላንድ እውነት እናጨብጭብለት። ኧረ ተቃጠልኩ ቤተሰብ። ወይኔ ያ ሁላ ቀን የጠበቅነው ለዚህ ነው። ኧረ በስመ አብ። እኔ ከአሞሪም የሚያስጠላኝን ነገር ካሪክ እያደረገው ነው በዚህ ሰዓት ላይ። በቃ ቋሚ 11ን ወጥ ለማድረግ መሞከር። እሺ ማዝራዊ ችግር የለውም። ዳሩ ህመም ላይ ምናምን ስለነበረ ነው። አየርላንድም አልተጓዘም። ሴስኮን ለምንድን ያስጀመርከው? በወንቦሞ እየተጫወትክ ነበር። ከዛ 90 ደቂቃ የሚጨርስ ተጫዋች አይደለም ሴስኮ። ምን እንዳባከን አይተናል። 47ኛው ደቂቃ ላይ ያንን ኳስ እንዴት ነው አልፎ ተመችቶት እንዴት ነው እንደዛ ሊመታ የሚችለው? አንተ ተጫዋች አማድን ለምንድን የምትቀይረው? አማድን ወንቦሞን አስገብተህ ቢያንስ እየተመለሰ እየተሯሯጣል የሚጫወት ተጫዋች አለላ አይደል እንዴ? ሴስኮ ምን ሲያደርግ ነው? የትኛው ወይ ፕሬስ ሲያደርግ ነው ወይ ኳሱን ወደ ጎል ሲቀይረው ነው እንዴ? ኧረ እኔ ስለ ዳኛው ደግሞ ሌላ ታሪክ ነው። ዳኛው ጭልል ለኔ ያደረገኝ ባክቱ ባክ ቀይ ካርድ። አሁን ያንዱ ማርቲን እየተሯሯጡ አይደለ? በቃ አየር ላይ የተሻማ ኳስ ነው ያዘው በአጋጣሚ። ኧረ የዳኛው ነገር ተውት። ይሄ ጨዋታ ግን ቅጥል ነው የሚያደርግ። ልታሸንፉ አቻ ልትወጡ በቀይ ወጥቶባችሁ ፕላስ አቻ ወጣችሁ ልታስቀምጡ እናንተ አይሆንማ። የኛ ጸሎታችን የት ሄዶ ነው? እንደዛ ዛሬ ፋሲካ ነው፣ ዛሬ በዓል ነው፣ እጥፍ ድርብ ሆነብን እንዳላላችሁ ዛሬ ሊድስ የስራችሁን ሊሰጣችሁ እናቴ ትሙት እንዴት ደስ እንዳለኝ። እንደዚህ ቋጥሬም ማቅ አይመስለኝም ምን ተቃራኒ ቡድን ላይ። ኧረ ሰው ግን ክፉ ያረጋል። ዩናይትድ ላይ ሆነ የትኛውን ቡድን ላይ በዚህ ቋጥራለሁ ብያ ቋጥርኩ እኮ አንተ ጥግ ድረስ ቀይ አሰጥም ምናምን እንዳትሉኛው መታችሁ ማለት ነው። ባይ ዘ ወይ ማለት ነው። ቀይ ይሄ ጸጉር ኢሚዲየትሊ ጸጉር ጀስት ለመጎተት ምናምን እንትን ያለ ተጫዋች ቀጥታ ቀይ ካርድ መስጠት ይችላል። ዳኛው ማለፍ ይችላል። ኦፍ ኮርስ ማለፍ ይችላል። ቢጫም ሰጥቶ ምናምን ቢያልፍ ያን ያህል እሱ በዚህ ልክ ይሆነ አላል ክሪቲሳይዝ አይደረግም። ዳኛው ግን ቀይ ካርድ መስጠት ከፈለገ ይችላል ማለት ነው። ከዚህ በፊት የምታስታውሱ ከሆነ 2018 ላይ ፌላኒ ጉንዶዚ እንደዚህ ጎትቶት ምናምን ነገር አርሰናል ዩናይትድ ሁለታቻ ምናምን መሰለኝ ያለቀ ጨዋታና
እንደዚህ ጸጉሩን ጎትቶት ቢጫ መሰለኝ ብቻ የሆነ ቀይ አልተሰጠውም ነበርና ከጮቶ በኋላ ዳኛው በጣም ነበር ክሪቲሳይዝ የተደረገው። ከዛ በኋላ በባር ምናምን ሁላ ማለት የባር ዳኞቹ አይ ቲንክ ብቻ የሆኑ ዳኞቹ ምናምን ነገር ቀይ ካርድ መስጠት ነበረበት ምናምን ተብሎ ተወርቶ ነበር። እንደዚሁ ሮሜሮ እንትን አይ ሚን ሮሜሮ ኩኩሬላ ላይ ምናምን መሰለኝ ደግሞ እንደዚህ ነገር 22 ላይ ምናምን ተፈጥሮ ነበርና በጣም ብዙ ፋኖች ቀይ ካርድ ጸጉር ቀጥታ ኢሚዲየትሊ የጎተተ ሰው ምናምን የጎተተ ተጫዋች ቀይ ካርድ መስጠት አለበት ምናምን የሚል ዲሲሽን አሉና ዳኛው ልክ ነው መስጠት ይችላል፣ ግን ደግሞ ማለፍም ይችላል። ያው እንደ ፐርሰናል አደረገባችሁ ምናምን ይመቸው ዳኛው ማለት ነው። ቀይ በወጣባችሁ አክቹሊ ከዚህ በላይ ፐርፎርም ማድረግ የምትችሉ አይመስለኝም። ብሩኖ ፈርናንዴዝ ይችላል። ካዝሜሮና ብሩኖ ፈርናንዴዝ በቃ የሆነ ሃላንድና ኬቨን ደብሩይና የሚመስሉት በቃ እንደዚህ አይነት የሚገርም ክሮስ የሚገርም ጎል ምናምን ነገር ማለት ነው። እና ቀይ ከወጣባችሁ በኋላ ሆነስትሊ እኔ ኤክስፔክት ካረኩት በላይ ተጫውታችኋል፣ ግን ደግሞ አይገባችሁም። ማሸነፍ የሚባል ነገር ልትወሩብን ነው። አቻ ራሱ ትወጡ እንዳሸነፋችሁ ነው የምትቆጥሩት። ምላሳችሁን አንችለው ነበር። ደስ ብሎኛል። እርሶስ በደንብ ኮፒ ሊንክ ሪፖስት አድርጉት ኮመንት ሴክሽን ላይ ደስ ብሎኛል ያላችሁ። የፕሪሚየር ሊጉን ዋንጫ መበላበትን ግስጋሴ እንግዲህ ሊድስ ዩናይትድ አቋርጦብኛል። ጨዋታው ላይ ማለት ነው ማርቲኔዝ ሰከንድ ሃፍ ላይ ምንድን ነው ያደረገው? ዋጋ አስከፈልከን ኮማን። ይሄን ደደቡ ጋርቴን አስወጥተን ሜሰን ማውንትን የምናስገባበት ጌሙን ኮንትሮል የምናደርግበትን ቻንስ ነው ያባከንከው። ማን ማናረጋ አንተን ጸጉር ኮታች ምን ስትሆን ነው ጸጉሩ ጋር የደረስከው አንተ? ወይ ቀጥታ እኮ ቀይ ነው፣ ቫርም እኮ ያስፈልገው። በቃ ቀጥታ ቀይ ማን ጨዋታውን በቃ ማርቲኔዝ ወይ ግን ማለት ነው ክብር ያለው ሽንፈት ነው። ክብር ያለው ማለት ተጫውቼ ነው ማለት ከ23 ቀን በኋላ ከአዲስ ሲዝን በኋላ ማለት ተጫውቼ ኦልሞስት እሱም 23 ቀን በለው እሱም እኮ በደንብ እንደኔ አርፎ ነው የመጣው። ዳንኤል ፋርክ ማለት ነው ማንቸስተር ዩናይትድን የመጀመሪያው ማሸነፍ ነው ኦልድ ትራፎርድ ላይ መጥቶ ያሸነፈኝ። ከዚህ በፊት ሜዳ ላይ መጥቶ 4-2 ነው የሰጠሁት በግሪንውድ በራሽፎርድ በነ ሊንጋርድ ጎል ማለት ነው። ዛሬ ግን ይገባቸዋል ሊድሶች፣ የሆነትን ከልባቸው ነው የተጫወቱት። በተለይ በረኛው ስንት ኳስ ነው ያወጣው። ሰከንድ ሃፍ ላይ ምን አይነት ጨዋታ ነው የጫወቱት። ተስፋ ያለው ይመስል ብዬ ብቻ ተሰጥቶኛል። ቀጣይ ደግሞ ከቼልሲ ነኝ። አስቡት ያለ ማርቲኔዝ አስቡት። ማርቲኔዝ ተመለሰልኝ ከኋላውን አረጋጋልኝ ስል አስቡት። ምን አይነት ጨዋታ ተመለከትን ያራዳ ልጆች። በሚያስገርም ሁኔታ 2-0 ሊድሶች ሲመሩ ቆይተው ማለት ነው። ሰከንድ ሃፍ ላይ ሊሳንድሮ ማርቲኔዝ በሰራው ጥፋት ማለት ነው በቀይ ካርድ ከሜዳ ከወጣ በኋላ ማለት ነው ማንቸስተር ዩናይትዶች ምንም አይነት የተጫዋች ጎዶሎ ያዩ ሁሉ አይመስሉም ነበር። በጣም አስደናቂ ነበሩ ማለት ነው። ያው እንደተጠበቀው ብሩኖ ፈርናንዴዝ እንግዲህ እንደዚህ እንደ አለሚቱ መች እንደሱ ታጎርሳለች። አራዳ ልጆች ለካዝሜሮ ቆንጆ አሲስት አድርጎ ካዝሜሮን በአግባቡ ኳሷን ተጠቅሟት ማለት ነው 2-1 ማድረግ ችሎ ነበር። ብዙ ድሎችን ሞክሮ ነበር ማንቸስተር ዩናይትዶች፣ ነገር ግን ሊድሶች የሚቀመሱ አይደለም ማለት ነው። ሊድሶቹ ግብ ጠባቂ እንግዲህ አራዳ ልጆች ዌልሳዊው ዳርሎ እጅግ በጣም ድንቅ ነበረ ማለት ነው። ኳሶቹን ከምንም ነው የሚያወጣቸው ማለት ነው። ታግለዋል። ነገር ግን ማንቸስተር ዩናይትዶች እንግዲህ አስቶን ቪላ ነጥብ መጣሉን ተከትሎ እንደዚህም ቼልሲን መሸነፉን ተከትሎ ቶፕ ፎር ውስጥ ራሳቸውን በደንብ አዝልቀው ማቆየት የሚችሉበትን ነጥብ ማጣት ችለዋል ማለት ነው። ነገር ግን ሰከንድ ሃፍ ማንቸስተር ዩናይትዶች ታግለው ነበር፣ አልሆነም ማለት ነው። 2-1 በሆነ ውጤት ተሸንፈዋል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። ልታበሽኩ የምመጡ ሰዎች እንዳለ እግር ብሉ። ተሸንፈናል። አዎ ተሸንፈናል። ድብን አድርገን ተሸንፈናል። ማንም ይሸነፋል። አዲስ ነገር አይደለም። ሁሌ አናሸንፍም። እኔ ያቃጥልኝ እኔ ያናድረኝ እንደው ታውቃላችሁ 24 ቀን ሙሉ ጠብቆ መጥተው ምን አይነት ፐርፎርማንስ ነው የሚያሳዩት? ማዝራዊ ምንድን አንተ ደህና ሰው አልነበርክ? በስመ አብ ማዝራዊ በርት ሌኒዮሮ በርት አማዲያሎ ምንድን ነው የምትሰራው? በቃ ኳስ ትችላለህ። አይ ነው ምንም ማቹሪቲ የለም፣ ኢንድ ፕሮዳክት የለም። ሼስኮ ዛሬ አንተም በርት ነበርክ። ምንም እኮ ያረከ አልነበረም። እግዚአብሔርን ሲጀመር ኡጋርቴና ካዝሜሮ መሀል ላይ ሳይ ነው በቃ እኔ በቃኝ። ምን አይነት ድለቢስነት ነው? ምን ተቃተል ተብሎ የተፈጠረ ሰው። ዞሮ ለማንኛውም ማለት ነው ምንም ማድረግ አልችልም። በቃ ተሸንፈናል። አዎ ተሸንፈናል። እንቀጥላለን። ቶፕ ፎር እንገባለን። ምንም የሚለወጥ ነገር የለም። ብንሸነፍም ሶስተኛውን ነው የምንጨርሰው። ያን ያክል የሚለወጥ ነገር የለም በላይፋችን ላይ። ግን ማን ያቃጥላል? 24 ቀን ጠብቀን እንደዚህ አይነት ነገር መመልከት፣ 6 ሰዓት ላይ ጠብቀን
ከዛ የማንም ወያላ ምላስ ላይ ወይኔ ማንቸስተር ዩናይትድ ከ23 ቀናት በኋላ የፕሪሚየር ሊግ ጨዋታን በሜዳው ኦልድ ትራፎርድ ማድረግ ቢችልም በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ዩናይትዶች በፈርስት ሃፍ የት እንደነበሩ በጣም ግራ የሚያጋባና ጥያቄ የሚያስነሳ ይመስለኛል። ሊድስ ዩናይትዶች እንደውም ከሁለት በላይ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችለው ነበረ። ግብ ጠባቂው ሴኒ ሌመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ብሎክ ያደረገው ኳስ ተደምረው ነው እንጂ ማንቸስተር ዩናይትድ ከዚህም በላይ ፈርስት ሃፍ ጎሎች ሊቆጠሩ የሚችሉበት እድሎች ነበሩ። ለሊድስ ዩናይትድ ሁለቱን ጎሎች በፈርስት ሃፍ ማስቆጠር የቻሉት ተጫዋች ኦካፈር በ5ኛውና 29ኛው ደቂቃ ላይ ነበረ። የተሻለውን ቡድን የፈርስት ሃፍ ሊድስ ዩናይትድ ነው ማለት ይቻላል። በማንቸስተር ዩናይትድ በኩል ሰከንድ ሃፍ የተሻለ ሆኖ ለጨዋታ የቀረቡ ቢሆንም ነገር ግን 56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቶ የቤት ስራቸውን አክብዶባቸው ነበረ። 69ኛው ደቂቃ ላይ ግን ካዚሚሮ ተስፋ የምትሰጥ ጎል በግንባሩ ከብሩኖ ፈርናንዴዝ የተሻማለትን ኳስ ማስቆጠር ቢችልም ከዛች ጎል ውጪ እንግዲህ ማስቆጠር ተስኗቸው ይህንን ጨዋታ 2-1 ለመሸነፍ ተገዷል። በዚህም ማንቸስተር ዩናይትድ በቶፕ 4 ፉክክሩ ላይ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ማስፋት የሚችሉበትን እድል ሳይጠቀሙበት ቀርተው በተመሳሳይ 55 ነጥብ ሶስተኛ ደረጃ ላይ በጎል ክፍያ ከፍ ብለው ተቀምጠዋል። ሊድስ ዩናይትዶች እንግዲህ የዳንኤል ፋርኩ ቡድን የመውረድ ስጋት እንዳለበት የሚታወስ ነው። ጨዋታውም ለነሱ በጣም ወሳኝ ነበረ። ታዲያ ማንቸስተር ዩናይትድ ላይም እንግዲህ ኦልድ ትራፎርድ ድረስ በመጓዝ የ2-1 ድል ማድረግ ችለው የወራጅ ቀጠና ስጋታቸውን እንግዲህ ማስታገስና መራቅ እንደቻሉ ተመልክተናል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? እነ ካዚሚሮ በዚህ ጨዋታ ላይ ለኔ በማንቸስተር ዩናይትድ በኩል በጣም አስደናቂ ፐርፎርማንስ ነበራቸው። የሊድስ ግብ ጠባቂም በተመሳሳይ ማለት ነው። ሉክሾም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል በጨዋታ ላይ ይጠቀስ ነበረ። ነገር ግን ዩናይትድ እዚህ ጨዋታ ላይ ምንም ነጥብ ማግኘት ሳይችል ቀርቷል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኧረ በስመ አብ እኔ አልፈርድባችሁም። የምር 24 ቀን ሙሉ ማለት ነው አንዱ ፓርኪንግ ሲሰራ፣ አንዱ ደግሞ ተራ አስከባሪ ሲሰራ፣ አንዱ ደግሞ ማለት ነው በግ ሲሸጥ ነበር አሉ ዋዜማ ለበዓል ማለት ነው። እንዴት ኳስ አይጠፋባችሁም? 24 ቀን አስጠብቆሽ ማለት ነው 24 ቀን አስጠብቆ 5 ሰዓት ሰኞ ጠብቀ ቅስምህን ሰበረ ሊሆን እንደዚህ ነው። ቅስማችን ስብርብር ሲል 3 ሳምንቱን ስትስቅብል የነበረው ሊድስ ዌልካም ነው ያለሽ። 3 ሳምንት ነበር ያቃጠልሽኝ በ30 ደቂቃ 2 ጎል። እንደውም ማርቲኔዝ አተረፈሽ እንጂ 3-0 ነበርሽ። ሰላሜ ስማ ወደ ቤልጂየም ነው የተሸኘው። ስትሪማችን በጣም አብዷል ነው የምልህ። በቃ አብዷል ስትሪማችንን የፈጣጠረ ጆይን እያላችሁ ዩቲዩብ ላይ ጋይስ ሊንክ ባዮ ላይ አለ። ዘብሩክ ኤክሶ ሾው ብላችሁ ሰርች ማድረግ ትችላላችሁ። ማጂ